በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መላከ ስብሐት ሊቀ ጠበብት ሀብተ ማርያም የቤተ ክርስቲያናችን አስተዳዳሪ፣ የተከበሩ አባታችን ሊቀ ጠበብት ባለው፣ የተከበሩ አባታችን መጋቢ አእላፍ ቀሲስ ተመስገን፣ የተከበሩ አባታችን ቀሲስ ጌትነት፣ ወንድሞች ዲያቆናት፣ ምዕመናንና ምዕመናን እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን አላችሁ? አሜን። እንደ ኃጢአታችን ብዛት እንደ ልቦናችን ክፋት ያልተመለከተን በቸርነቱ የጠበቀን ስንበድለው የሚወደን ስንወደውም የሚወደን ኃጢአታችንን በሰው ፊት ያልገለጸብን እየበደልነው በቤቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። ኢዮብ በመጽሐፈ ኢዮብ ምዕራፍ 33 ላይ እግዚአብሔር በአንድም በሌላም ይናገራል፣ የሰው ልጅ ግን አያስተውልም ይላል። እግዚአብሔር አምላክ እኛን የሚወዳቸውን ልጆቹን እንዳንጠፋበት ስለሚፈልግ በአንድም በሌላም እያስተማረን እዚህ አድርሶናል። ከጠዋት ጀምሮ ስብሐተ ነግህ ሲደርስ ኪዳኑን አድርሰን ቅዳሴ ተቀድሶ መዝሙሩ ተዘምሮ አሁን ቅድም የተዘመረው መዝሙር በራሱ ትልቅ ትምህርት ነው። በእውነት ይሄ ሁሉ ለእኛ አስተማሪ ነው። እግዚአብሔር አምላክ ግን አሁንም እንዳንጠፋበት ስለሚፈልግ እንደ ጴጥሮስን በዶሮ አንደበት የጠራ በለዓምን በአህያ አንደበት የመለሰ የቢታንያን ሕዝብ በድንጋይ ያስተማረ እግዚአብሔር እኔም ደግሞ ከዛ በማንሰው እኔ እናንተን የሚወዳቸውን ልጆቹን ሊያስተምር እዚያ አቁሞኛል። አባቶች ትልልቅ አባቶች ባሉበት በእውነት ቆሞ ማስተማር አይገባም፣ ቁጭ ብሎ መማር ነው። እነዚህን አባቶች አናገኛቸውምና ቀኑ ጊዜው በጣም የከፋ ነው። እድሜያችን ደግሞ እጅግ በጣም ይፈጥናል እና ሳንጠቀም ነው የምንቀረውና ቁጭ ብሎ ከእነሱ ጋር መማር ነበር። ነገር ግን መጽሐፍ እንደሚለው መታዘዝ ከመስዋዕት ይበልጣል ይላልና እኔም ለአባቶች በመታዘዝ ነው የቆምኩት። እነሱ መጨረሻ ላይ የአደፈውን አጥርተው የጎበጠውን አቅንተው ደግሞ ያስተምሯቸዋል ማለት ነው። የትምህርታችን ርዕስ የሚሆነው አንድ ሰው ነበረ የሚል ነው። ሁላችሁም ትደግሙልኛላችሁ ከኔ ጋር በደንብ እንደው መስማታችሁንም ለማወቅ አንድ ሰው ነበረ እስኪበሉ። አንድ ሰው ነበረ። በጣም ጥሩ። ይህንን ቃል የምናገኘው በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ነው። ቃሉን የጻፈልን ነባቤ መለኮት ታዎሎጎስ ቁጽረ ገጽ የሚባለው ክርስቶስን እጅግ አድርጎ የሚወደው ክርስቶስን ደግሞ እጅግ አድርጎ የወደው የነበረ እንግዲህ የቁመት ማጠር ነው እና ክርስቶስን እጅግ አድርጎ የሚወደው ክርስቶስን ደግሞ እጅግ አድርጎ የወደው የነበረ ዮሐንስ ነው ይህንን ቃል የጻፈልን። ሁላችሁም እንደምታውቁት ክርስቶስን ከተከተለ በኋላ ክርስቶስ በዋለበት እየዋለ ባደረበት እያደረ ሌሎች ሐዋርያት እንኳን ክርስቶስ ሲያዝ ሲበተኑ እሱ መከራ ጾርን ታግሶ ሰዎች በጅራፍ ይገርፏቸው ነበር ክርስቶስን ለምን ተከተላችሁ እያሉና እሱ ይህን ሁሉ መከራ ታግሶ ቆይቶ ከክርስቶስ ሳይለይ እመቤታችን ቅድስት ድንግል ማርያምን እናት ትሁንህ ተብሎ የተሰጠው ቅዱስ ዮሐንስ ነው። ቅዱስ ዮሐንስ እመቤታችንን ከወሰደ በኋላ ክርስቶስ ካረገ በኋላ እጅግ በጣም በከፋ መከራ ውስጥ ነው የኖረው። ሁላችሁ እንደምታውቁት አታስተምር ተብሎ ተከልክሎ ሰውና ሰው በማይገናኝበት ከላይ በረዶ ከታች በረዶ በሚፈርስበት ፍጥሞ በሚባል ደሴት ውስጥ በግዞት ነው የኖረው። እዛ እንደዛ መከራ እየበዛበት መከራውን ታግሶ እየኖረ ግን ይቆጨው የነበረው ሰዎችን ሳላስተምር ቀረሁ እያለ ነበርና ራእይ ተገልጾለት ዮሐንስ ራእይንም የጻፈልን አባት ነው። ይህንን ወንጌሉን የጻፈው ግን ከሐዋርያት ዘገይት ብሎ ነው ይላሉ አባቶቻችን። በተለይ በ90 ዓመተ ምህረት አካባቢ ክርስቶስ ካረገ ከ30 ዓመት ገደማ አካባቢ በኋላ ማለት ነው። በዚህ ምክንያት ይላሉ አባቶቻችን ሌሎች ሐዋርያት ከጻፉት ሐዋርያትና አርድእት ከጻፉት ተጨማሪ የጎደለ ነገር ካለ አጥርቶ የጻፈ ሐዋርያ ነው ቅዱስ ዮሐንስ። ቅዱስ ዮሐንስ በዚህ ምክንያት ዛሬ ቤተ ክርስቲያናችን የምታስበውን የኒቆዲሞስን ታሪክ በሱ ወንጌል ብቻ ጽፎልን አልፏል። ሌሎች ወንጌላት ላይ አናገኘው። 3 ቦታ ስለ ኒቆዲሞስ ተጠቅሷል። ቅድም ወንድማችን በእንግሊዝኛ ሲያስተምር ሰምታችሁታል አይደል? በጣም ጥሩ ነው። እኔ ደስ ብሎኛል በእውነት እነዚህ ልጆች ካላተረፍናቸው ቤተክርስቲያን መቀጠል ስለማትችል ማለት ነው። እና
በዚህ መጽሐፍ ላይ በተለይ በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ምን ይላል መሰላችሁ? ከፈሪሳውያን ወገን የነበረ አንድ ሰው ነበረ ይለናል። የትምህርታችን ርዕስ ምንድን ነው የሚለው? አንድ ሰው ነበረ ይለናል። ከዛ ዝቅ ብሎ ስሙ ኒቆዲሞስ ይባል ነበረ፣ የአይሁድም አለቃ ነበረ። በሌሊትም ቀድሞ ይላል። በሚገርማቸው ነገር እንደውም አንድምታ ወንጌል ላይ ቀድሞ ነው የሚለው። በሌሊት ቀድሞ ወደ ክርስቶስ ይመጣ ነበር፣ ማንም ሰው ሳይቀድሞ ማለት ነው። ከክርስቶስም እግር ስር ቁጭ ብሎ የተማረውን ትምህርት ክርስቶስ እያስተካከለለት፣ ክርስቶስ ደግሞ ምስጢሩን እየገለጸለት፣ በተለይ ደግሞ ምስጢረ ጥምቀት የሚባለውን ትምህርት ለሱ ነው መጀመሪያ ላይ የገለጸለት። ለዚህ ነው ቅድስት ቤተ ክርስቲያናችን ስንዱ እመቤት ስለሆነች ስንጠመቅ በክርስትና ሰዓት የሚነበበው ወንጌል የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ነው። አያችሁ፣ የምስጢረ ጥምቀትን ምንነት በደንብ ገልጾለት የረቀቀውን አጉልቶለት፣ ተመልከቱ። ትክክል ያልነበረውን ኒቆዲሞስን አስተካክሎት እግዚአብሔር አምላክ መለሰው። ከዛ በኋላ ግን ኒቆዲሞስ እስከ መጨረሻው የጸና አባት ነው። ይገርማቸዋል። ክርስቶስን ከዛ በኋላ ፈሪሳውያን ወገኖቹ ሲከሱት ለምን ትከሱታላችሁ ብሎ ቆሞ የተከራከረ ሰው ነው። ይሄ ብቻ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በዋለበት ሰዓት አውርዶ እንዲገነዝ ያደረገው ተመልከቱ። የመግነዝ ጨርቅ የገዛው ኒቆዲሞስ ነው፣ ከወንድሙ ከዮሴፍ ጋር ሆኖ ማለት ነው። ዛሬ ቅዳሴ ማርያም ሲቀደስ ሰምታችኋል አይደል? ካህኑ ይህንን ካህንና እኔን እንደ ኒቆዲሞስና እንደ ዮሴፍ አድርገን እያለ ይቀድስ ነበር። አያችሁ፣ እንዲህ የተባለለት አባት ነው ኒቆዲሞስ ማለት። ኒቆዲሞስ እጅግ በጣም የሚገርም ባለጸጋ ነው፣ ሀብታም ነው። ይሄ ብቻ አይደለም፣ ኒቆዲሞስ ባለስልጣን ነው። የሚደንቅ ነገር እኮ ነው። ይሄ ብቻ አይደለም፣ ኒቆዲሞስ የእውቀት ባለቤት ነው። በአይሁድ በተለይ በፈሪሳውያን ዘንድ የተማረ የሚባል አያችሁ፣ የተማረ የሚባል እጅግ በጣም ሊቅ ነው። እነዚህ ሶስቱ ለአንድ ሰው ፈተናዎች ናቸው። አንድ ሰው ከተማረ ካልተማረው ሰው ጋር መቀመጥ ይፈራል፣ እንደውም ይኮራል አይደል? እንዴት ነው ይቀመጣለሁ ይላል አይደል? ተመልከቱ። አንድ ሰው ሀብት ካለው ከድሆች ጋር መቀመጥ አይችልም። አንድ ሰው ስልጣን ካለው ስልጣን ከሌላቸው ሰዎች ጋር መቀላቀል አይፈልግም። አሁን እዚህ አገር ያሉ የፓርላማ አባላት ዝም ብሎ ይመጡና ይቀላቀሉን አንደኛ። አያችሁ፣ ስልጣን መሰናክል ነው፣ ወደ እግዚአብሔር የማያቀርብ ማለት ነው። ተመልከቱ። ይሄ አባት ግን ስልጣን ኖሮት እታች ወርዶ ያው ደግሞ በጨለማ ሄዶ ለመማር የቆረጠ አባት ነው። ሀብት ኖሮት በሌሊት ሲሄድ ሽፍቶች አግኝተው ሀብቴን ይዘፉኛል ብሎ ሳይፈራና ሳያፍር ወደ ክርስቶስ የቀረበ ሰው ነው። ይሄ ብቻ አይደለም። ሶስተኛ ደግሞ ይሄ ሰው ስልጣን አለ። በስልጣኑ ምናልባትም አውቆ በድፍረት ሳያውቅ ደግሞ በስህተት የበደላቸው ሰዎች ይኖራሉ። ጨለማን ተገን አድርገው ሊፈልጉት የሚችሉ እነዚህን ሰዎች በሙሉ ቢመጡ በቃ ሕይወቴን ቢወስዷት ይሻላል ብሎ በሕይወቱ ተወራርዶ ይገርማል። አሁን እኛ በሕይወታችን እንወራርዳለን። እንዲህ ብንሆን እስኪ ዝም ብላችሁ አስቡት። እንዲህ ብንሆን ስልጣን ቢኖረን፣ ገንዘብ ቢኖረን፣ ኧረ እንደው ሶስቱ ይቅር አንድ እንኳን ቢኖረን ወደ ቤተ እግዚአብሔር እንቀርባለን? ለዚህ እኮ ነው ፊደል ቀርጻ አስተምራ ቁም ነገር ያደረሰቻቸውን ቤተ ክርስቲያን ብዙዎች እውቀት ሲኖራቸው ለቤተ ክርስቲያን ጀርባቸውን፣ ለዓለም ደግሞ ፊታቸውን የሚሰጡት። ለዚህ ነው ብዙዎቹ ባለስልጣናት ቤተ ክርስቲያናችን ላይ የሚዘባበቱ። ሀሁ ብላ ያስተማረቻቸው ግን ቤተ ክርስቲያን ነች። ብዙዎች ሀብት ሲያገኙ ቤተ ክርስቲያን ይረሷታል። አያችሁ፣ ኒቆዲሞስ ግን ሀብት ንብረት ሲያገኝ እግዚአብሔርን ያረሳ ሰው ነው። ወደ ልቡናው የተመለሰ ሰው ነው። ተመልከቱ። ሲያውቅ አረሳው፣ ስልጣን ሲያገኝ አረሳው። ይህ ሰው የሚገርመው ነገር ማታ ማታ እየሄደ ነበር የሚማረው ይላል። አሁን እንደው ዝም ብለን እኛ ሲምፕሊፋይ እያደረግነው ነው እንጂ እስኪ አሁን እናንተ ዝም ብላችሁ አስቡትና በመጀመሪያው ሴንቸሪ መብራት በሌለበት ዘመን፣ መንገድ ባልተሰራበት ዘመን አንድ ወዳጃችሁ አንድ ተራራ ላይ ቢኖር እናንተ ደግሞ ከታች ብትሆኑ በእኩለ ሌሊት ትሄዳላችሁ? አናደርግም። ወቅቱ እንዲህ ነበር ያን ጊዜ። የመጀመሪያው ሴንቸሪ ነው። ክርስቶስ የመጣበት ነው። መብራት የሚባል ነገር አልተፈለሰፈም።
መንገድ መስራት አስፋልት የሚባል ነገር የለም። ይገርማችኋል እኮ ድንጋዩ በጣም የፈጠጠ ነው፣ እግር ይመታል። እሾሁ በጣም አስቸጋሪ ነው። አራዊቶች ይኖራሉ። ይህ ሰውዬ ደግሞ ባለስልጣን ነው። ይህ ሰውዬ ደግሞ ሀብታም ነው። ይህ ሰውዬ ደግሞ በአይሁድ ፊት አዋቂ ተብሎ የሚነገር ሰው ነው። ይህንን ሁሉ ሳክሪፋይ አድርጎ ግን በማታ ቀድሞ ወደ ማን ይሄድ ነበር ይላል? ወደ ክርስቶስ ዘንድ ይሄድ የነበረው ደግሞ እሱ ብቻውን ስለነበረ አንድ ሰው ነበር አለ። አሁን ከኛ መካከል አንድ ሰው ይገኛል። ይሄ ሁሉ ኖሮት ሳይሆን እንደው ሳይኖረን እንኳን የምንሰበሰብ ሰዎች አለን። እግዚአብሔርን ብዙዎቻችን አረሳ ነው። ትንሽ ነገር ስናገኝ አሜሪካ ለመምጣት ገና ወይ ቲቪ ወይንም ደግሞ አፕሊኬሽን ስንሞላ ለእግዚአብሔር ብዙ ነገር ተስለን ነበር አይደል? ከቤትህ ላንርቅ ብለን አይደል? አዎ እንደዛ ብለን ነበር እኮ አይደል? እንደ እስራኤላውያን ተመልከቱ። ምላሴ ከትናጋ የተጣበቅ ብለናል ማለት ነው። ግን ወዲያውኑ መሀላችን እንኳን ሳይደርቅ እግዚአብሔርን ረስተነዋል። ይሄ ሰውዬ ባለስልጣን ሆኖ የመጣ ሰው ነው። ለዚህ ነው አባቶቻችን አንድ ሰው ነበረ ብለው እንዲጽፉ ያደረጋቸው ማለት ነው። ከዛ ሁሉ ሰው መካከል ከፈሪሳውያን መካከል ከአይሁድ መካከል በሌሊት ሄዶ የተማረ ኒቆዲሞስ ነው። ይገርማል። ይሄ ሰው ሲሄድ ቅድም እንደነገርኳችሁ ብዙ ፈተናዎች አሉበት። ወደ ቤተ ክርስቲያን ስንመጣ ፈተና አለ። እንቅልፍ አንዱ ፈተና ነው አይደል? በጣም ትንሿ ፈተና ነች አይደል? አሜሪካ ውስጥ እንግዲህ በጣም ትንሹ ፈተና የሚባለው እንቅልፍ ነው። እንቅልፍን ካሸነፍነው ይዞን የሚመጣው መኪና ነው አይደል? መንገዱ የተሟላ ነው። የሚኖረው ደግሞ አሜሪካ ነው። ይገርማል። ይህንን ሳክሪፋይ ማድረግ የማንችል እኛ ሀብቱን፣ ንብረቱን፣ ስልጣኑን፣ እውቀቱን ሳክሪፋይ አድርጎ የመጣውን ኒቆዲሞስን እናስብና እስኪ በሱ ሚዛን ራሳችንን እንመዝነው። የት ነው ያለነው? የት ነው ያለነው? አሁን እግዚአብሔር ቢመዝነን በኒቆዲሞስ ሚዛን የት ነው የምንሰለፈው? እግዚአብሔር አምላክ ግን ከባቴ አበሳ ስለሆነ ሁላችንም ሰብስቦ ይጠብቃል። አያችሁ፣ ይህ አባት አለማወቁን እያወቀ ጠይቋል። ተመልከቱ። ለክርስቶስ ሄደና ምን አለው መሰላችሁ? ጌታ ሆይ አለ። እግዚአብሔር የላከው ሰው ካልሆነ በስተቀር አንተ የምታደርገው ማድረግ የሚችል የለም ማለት ነው። አንተ እግዚአብሔር አይደለህም ማለት እኮ ነው አይደል? አሁን እኛ መጥቶ አንድ ሰው እናንተ ክርስቲያኖች አሁን እኛ እናንተ ክርስቲያኖች አይደላችሁም ቢለን ምን ነበር ምንለው? ክርስቶስን እንደዛ ነው እኮ ያለው። አንተ እግዚአብሔር አይደለህም ማለት ነው። ኢምፕሊኬሽኑን ዝም ብላችሁ ሰምት። እግዚአብሔር ከላከው በስተቀር ይህንን የሚያደርግ የለም ማለት አንተ እግዚአብሔር አይደለህም ማለት እኮ ነው አይደል? አያችሁ። እንዲህ እያለው ግን እግዚአብሔር አምላካችን መድኃኒተ ዓለም ኢየሱስ ክርስቶስ ኒቆዲሞስን ሊያስተምረው በፍቅር ጠራው። እውነት እልሃለሁ ዳግመኛ ካልተወለደ ሰው በስተቀር ወደ መንግስተ እግዚአብሔር ሊገባ የሚችል የለም ማለት ነው። ግራ ገባው። በእድሜው አርጅቷል። እንዴት ነው እኔን የሚያክል ሰው እንደገና ወደ እናቱ ማህፀን ገብቶ ሊወለድ የሚችለው ብሎ ጠየቀው ክርስቶስን። ክርስቶስም ስለ ምስጢረ ጥምቀቱ ነገረው። ከመንፈስና ከውሃ ካልተጠመቀ በስተቀር ወደ መንግስተ እግዚአብሔር አይገባም ማለት የሚስጥረ ጥምቀትን ምስጢር ነገረው። መጀመሪያ ይህ ሰው አለማወቁን አውቆ ስለጠየቀ ነው። አያችሁ፣ ይህ ሰው ይህንን ካደረገ በኋላ ይገርማቸዋል። ወጣ፣ ከክርስቶስ ተለየ፣ ተማረ። ከዛ በኋላ ግን ፈተና አጋጠመው። አይሁድ በክርስቶስ ሲከራከሩ አገኛቸው። የተወሰኑት አይሁዶች ይህ ሰው ከእግዚአብሔር የተላከ ይመስለናል፣ ትክክለኛ ነው፣ ድውያንን ይፈውሳል፣ የእግዚአብሔር መንፈስ ከሌለበት በስተቀር ይህን ማድረግ የሚችል ማን አለ እያሉ ይናገራሉ። ግማሾቹ ደግሞ ኃጢአተኛ ነው ይላሉ። ይህንን ኒቆዲሞስ ሰማ። ያን ጊዜ ሚዛን ላይ ተቀመጠ። ያን ጊዜ ነገራቸው። ስህተት ነው አላቸው። ስህተት ነው፣ ይህ ሰው እውነተኛ ነው፣ ዝም ብላችሁ በሐሰተኛው ሚዛን አትመዝኑት ብሎ ተናገረ። ስለ ክርስቶስ ቆሞ ተከራከረ። አሁን እኛ እንደው በእውነት ከዚህ ስንወጣ እዚህ ይቅር ኢትዮጵያ ያሉ እዚህ እንኳን ችግር የለውም። ኢትዮጵያ ያሉ ሰዎች እንደው ስለ ክርስትናችን ቢጠይቁን ስለ ክርስትናችን ቆመን ደፍረን የምንናገርበት እንደው እንትን ኢነርጂ አለ። ይገርማቸዋል። ይሄ ሰውዬ ግን እንዲህ አይነት ኢነርጂ ነበረ። በዚህ ብቻ አላበቃም።
ተመልከቱ። በሌሊት እየሄደ ሌሊቱን ታግሶ የእሱን የእውቀት ማነስ መዝኖ በልኩ ያስተማረው ጌታው መድኃኒተ ዓለም ኢየሱስ ክርስቶስ በመስቀል ላይ ዋለ። አሁን እናንተ እንዲህ ውለታ የዋለላችሁ ሰው በመስቀል ላይ ቢሆን ምንድን ነበር የምታደርጉ? ምንድን ነው እኔ የማደርገው ብዬ ሳስብ ይገርመኛል። ይሄ ኒቆዲሞስ ተመልከቱ፣ በክርስቶስ መስቀል ስር ከክርስቶስ ጎን ሆኖ መቆም ያስከስስ ያስወቅስ በነበረበት ዘመን እንኳንስ እንደ ኒቆዲሞስ አይነት ፈሪሳዊ የሆነ የአይሁድ መምህር ቀርቶ ተመልከቱ፣ ሐዋርያት እንኳን እነ ጴጥሮስ የዓለም ብርድ በርዷቸው ከአይሁድ ምድጃ ስር ተቀምጠው በነበረበት ዘመን፣ ዮሐንስ ብቻውን መስቀል ላይ በተገኘበት ዘመን፣ ፀሐይ በጨለመችበት ዘመን፣ ክርስቶስ ዕርቃኑን መስቀል ላይ እንደ ኃጢአተኛ በተሰቀለበት ዘመን ያን ጊዜ ራሱን፣ ስልጣኑን፣ ሀብቱን፣ እውቀቱን ሰክሪፋይ አድርጎ ክርስቶስን አውርጄ ልገንዝ ብሎ አቤቱታ አቀረበ ለጲላጦስ። እኛ እንዲህ እናደርጋለን። የክርስቶስ ዕርቃንነት ተሰማው። ያውቀዋላ ውለታውን፣ ያውቀዋላ ኃጢአቱን ሳይመለከት እንዴት እንዳስተማረው ከፍ ከፍ እንዳደረገው፣ ያውቀዋላ እየከሰሰው እንደወደደው። ተመልከቱ፣ ያውቀዋላ ኃጢአቱን ከድኖ እየመጣ ይማራል ብሎ ኃጢአቱን ያልተናገረበትን ስለሚያውቀው ጠራ። ተመልከቱ፣ ከዛ ሄደና ጠየቀ። ጠይቆ አውርድ ተባለ። ከመስቀል ላይ አውርዶ በብር አውጥቶ በብሩ የክርስቶስን ዕርቃን ገላ ሸፍኖ በአዲስ መቃብር ከዮሴፍ ጋር ቀበረው። ይህንን ያደረገውን ሰው ነው ታዲያ ቤተ ክርስቲያናችን አንድ ሰው ነበረ ብላ የተናገረችው። አሁን እግዚአብሔር ቢመጣ አንድ ሰው እዚህ ያገኛል። በሌሊት የሚሄድ ወቅቱ ወገኖች ሌሊት ነው። በተለይ ደግሞ እዚህ ቤይ ኤሪያ ካሊፎርኒያ የምንኖር ሰዎች ሌሊት መሆኑን በደንብ እንገነዘባለን። ወቅቱ ጨለማ ነው። ብዙ የሚያደናቅፍ ነገር አለ። ብዙ አራዊት አለ። ልጆቻችንን እኛን የሚነጥቅ አራዊት አለ። ዜናው በጣም ከባድ ነው። ጨለማ የሆነ ነገር ነው የሚታየው። አሁን ሰሞኑን ስታዩት ያለው ጦርነት ያስደስታል? ጨለማ እኮ ነው። ታያችሁ? በዚህ ሰዓት ወደ ክርስቶስ መምጣት ነው መፍትሄው። በጨለመበት ሰዓት ምንም እንኳን ጨለማ ቢያስፈራ፣ ምንም እንኳን እንቅፋት ቢኖር፣ ምንም እንኳን እሾህ ቢወጋል፣ ምንም እንኳን ሰዎች ወይም ደግሞ የማናውቃቸው ፈተናዎች ይኖራሉ ብለን ፍርሃቱ ቢኖርም፣ አያችሁ፣ በቃ ልክ እንደ ኒቆዲሞስ ወደ ልቦናችን መመለስ አለብን። አገልግሎታችን በጨለማ ሰዓት መጓዝ የሚያስችል ወይም ደግሞ የሚያስፈልገው ህይወት ነው ያለው። አንድ ታሪክ ልንገራቸው። አንድ መጽሐፍ ሳነብ ያገኘሁት 3 አሳዎች ነበሩ ይላል። እነዚህ 3 አሳዎች ይዋኛሉ። ስንት አሳዎች ናቸው አልኳችሁ? 3 እና አንደኛው ደግሞ ዳር ላይ ቆመ፣ ሽማግሌ ነው። ሁለቱ ቀጠሉ እየዋኙ። ሽማግሌው አሳ ከርቀት ጠርቷቸው ውሃው እንዴት ነው አላቸው። ጥሩ ነው እንደማለት አንገታቸውን ለምንቀው አለፉ ይላል። ትንሽ እንደተጓዙ አንደኛው አሳ ለአንደኛው ለመሆኑ ውሃ ምንድን ነው አለው። ሁለተኛውም አሳ ያውቀው ግን ይዋኙበታል። እኛ ህይወት እንዴት አሁን ቤተክርስቲያን እናቃታል። ክርስትናን እያወቅነው ነው የምንመጣው። የአባቶቻችንን አገልግሎት በደንብ እንረዳዋለን። ይሄ ብቻ ግን ምነው መቁረብ ያለበት? ይሄ ብቻ ግን ምነው ንስሐ መግባት ያለበት? ይሄ ብቻ ግን ምነው እዚህ በኤሪያ አካባቢ ያለው? ይሄን መጠየቅ መቻል አለብን። የእነሱ ስራ ብቻ የኛ እያንዳንዳችን ስራ ነው ይሄ። አያችሁ፣ ቀኑ ጨለማ ነው። በጨለማ መሄድን ይጠይቃል ይሄ ህይወት። አያችሁ፣ ይሄ ሰው አንድ ሰው ተብሎ የተጠራው እውቀቱ፣ ገንዘቡና ስልጣኑ መሰናክል ስላልሆኑት ነው። እኛም ዛሬ ያለን ነገር መሰናክል ሊሆንብን አይገባም። ይገርማችኋል እኮ መጽሐፍ ቅዱስ ላይ ምን ይላል መሰላችሁ? አንድ አይንህ ብታሰናክል ምን በላት ነው የሚለው? አውጥተህ ጣላት። ተመልከቱ፣ 2 አይን እያለ ሲኦል ከምትገባ ይልቅ አንድ አይን እያለ መንግስተ ሰማያት ብትገባ ይሻላል ይላል። አንድምታውን ስታነቡት ደግሞ አንድ አይን የተባሉ መሰናክሎች ናቸው። ተመልከቱ፣ ጓደኛ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ስልጣን ሊሆን ይችላል፣ እንደዚህ እውቀት ሊሆን ይችላል። እነዚህን ይዘን ሲኦል ከምንገባ ይልቅ ጥለናቸው ተመልከቱ ወደ መንግስተ ሰማያት ብንገባ ይሻላል። ይህንን ያስተማረን ያ አንድ ሰው ነው፣ ኒቆዲሞስ የሚሉት አንድ ሰው። ይገርማል።
ከብዙ ፈሪሳውያን መካከል የተገኘ አንድ ሰው አያችሁ። ከዚህ አንድ ሰው ሌላው የምንማረው ነው ወደ ህይወታችን የምናመጣው የጊዜ አጠቃቀሙን ነው። አሁን ካሊፎርኒያ ውስጥ ሰው ሁሉ ሲደውልላችሁ እንደው ለኔታ እንደው ደውለው እባካችሁ ነገ ነው ዛሬ ነው ቢሏችሁ ቢዚ ነን ነው የምትሉት አይደል? ይሄ ሰውዬ ይሄንን ቢዚ ነኝ የሚለውን ባሪየር የቆረጠበት ትምህርት ነው ይሄ ትምህርት። ቢዚ ብትሆኑ ሌሊት ላይ ቢዚ ትሆናላችሁ። አያችሁ፣ ተመልከቱ። ይሄንን የቆረጠበት ይሄንን ያስወገደበት ተመልከቱ። እንደሱ አይነት ቢዚ አሁን ዝም ብላችሁ ውሰዱት። ይሄ ሰው ባለጸጋ ነው እያቸዋለሁ። ገንዘቡን ማስተዳደር አለበት ወይ ሊነግድ ይችላል፣ አናውቅም፣ አልተጻፈም እንጂ እግዚአብሔር ይስጠው። ዮሐንስ እንኳንስ እንደው አስፍቶ ቢጽፍብን ኖሮ እኮ ከንቶዎች ነበር ብንሆን። ገንዘብ ኖሮት ይነግድ ይሆናል እኮ ያስተዳደር ብዙ ሱቆች ኖሮት ይሆናል እኮ አይደል? አሁን በአሁኑ ደረጃ ስናየው ሀብታም የሆነ ሰው ነው ማለት እኮ። ይህን ማስተዳደር ሌላ ሀሳብ ነው። ተመልከቱ። አዋቂ ነው። ከእውቀቱ እንዲፈስላቸው የሚፈልጉ ብዙ ሰዎች ይኖሩታል። ተመልከቱ። ይሄ ሰው ስልጣን አለው። በስልጣኑ የሚፈርድባቸው ሰዎች አሉ። እነዚህ ሁሉ ቢዚ ያደርጉታል አይደል? ተመልከቱ እስኪ እንዴት ቢዚ እንደነበረ ይሄ ሰው። ይህን ሁሉ ግን አልፎ ቀድሞ በሌሊት ወደ ማን ዘንድ ይመጣ ነበር? ወደ ክርስቶስ። ለዚህ ነው አንድ ሰው ነበር የተባለው። አሁን አንድ ሰው ይገኛል። አያችሁ፣ የመጨረሻው ይሄ ሰው ለገንዘቡ ሳይሳሳ ክርስቶስን የገነዘ ሰው ነው። እኔ ይገርመኛል። እንደው ወገኖች ስንት ክርስቶሶች ራቁታቸውን እንደሆኑ ኢትዮጵያ ውስጥ አስባችሁ ታውቃላችሁ? መድኃኒተ ዓለም ኢየሱስ ክርስቶስ በዳግም ምጽአት ሲመጣ የሚጠይቀን የመጀመሪያው ምንድን ነው? ታርዤ ምን ብላችሁኛል ነው የሚለው። አልብሳችሁኛል ነው ይላል። ክርስቶስ ታርዟል፣ ራቁቱን ነው። ስንት ዕርቃን ሸፍነናል። ስንት ልብስ ገዝተን ሳንለብሰው አስቀምጠነዋል እዚህ። ስንቶች እዛ ደግሞ ራቁታቸውን ሆኖ ያለቅሳሉ። አያችሁ፣ በቃ ኒቆዲሞስ የሰራው ለኛ ነው። አርአያነቱ ለኛ ነው። ራቁቱን አየው ክርስቶስን። ለዚህ ነው ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ክርስቶስ ራቁቱን ነውና የመድኃኒተ ዓለም ኢየሱስ ክርስቶስን የልደቱን ነገር በተናገረበት ትምህርት ላይ ክርስቶስ ራቁቱን ነውና አልብሱት ይላል። ድሆች ራቁታቸውን ናቸውና አልብሷቸው ማለት ነው። ራቁታቸውን ናቸው። ስንት ሰው ራቁቱን ሆኖ አልመሰላችሁ? ራቁቱን ሆኗል። አንዳንዱ በሚታይ ጨርቅ፣ አንዳንዱ ደግሞ በማይታይ ምግባር ራቁታቸውን ነው። እነዚህ ሁሉ ማልበስ የኛ ፈንታ ነው። የኛ ኃላፊነት ነው ወገኖች። አያችሁ፣ ለዚህ ነው እንዲህ አይነቱን ሰው ዮሐንስ አፈወርቅ ሊገልጽ ቅዱስ ዮሐንስ ወደ ነጎድጓድ ሊገልጽ ሲፈልግ ምን አለ? አንድ ሰው ነበረ ብሎ ተናገረ። የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ስብሐት ለእግዚአብሔር።